እንደው ለቀልድም እንኳን ክርስቲያኖች እንዲህ አትበሉ። አንዳንድ የዋህ ሰው አለ ራሱን ያየውና ዝም ብሎ ሲመለከት እኔ ግን ስጠረጥር ሰይጣን ሳይኖርብኝ አይቀርም ብላችሁ አታውቁ? እንዴት ሰው ራሱ ላይ ያሟርታል? በጣም እኮ ነው የሚገርም። ታዩትና ራሳችሁን ሳይኖርብኝ ግን አይቀርም ነገረ ስራዬ ራሱ ግራ የገባው ነው። እና በሩን ከፍታችሁ አሁን ቢገባ እሱ ነው ጥፋተኛ እኛው ነው። ለሰው የተናቀ ሰው የማይፈልገው ሰው የገፋውን ነገር እግዚአብሔር ሊያድንበትና ሊፈውስበት ከፈለገ ማን ከልክሎት ለርሱ? አይገርማችሁ? ስንቶች እኮ የናቁት አፈር እኮ የስንቱን እኮ ለምጻምነት አንጽቶ፣ ስንቶች ያቀለሉት ውሃ የስንቱን ጎባጣ አቅንቷል። ስንቶች የናቁት የቤተ ክርስቲያን የዝክር የንፍሮ ውሃ እና ዳቤና ቆሎ ለስንቱ ሴትና ለስንቱ ወንድ ለምእመናን እኮ ፈውስን ሰጥቷል። እግዚአብሔር በተናቀ ነገር መስራት የሱ የተለመደ ነገር ነው። ሲጀመር ተውት፣ የተናቀ ነገር ይዞ መስራት ይቅርና የኛን ራሱ ሰውነት ለመዋሃድ እኮ የወረደው አምላክ እኮ ሲነገርለት የባሪያውን መልክ ይቅርና የተናቀ ነገር መስራት የሱ የተለመደ ነገር ነው። ሲጀመር ተውት፣ የተናቀ ነገር ይዞ መስራት ይቅርና የኛን ራሱ ሰውነት ለመዋሃድ እኮ የወረደው አምላክ እኮ ሲነገርለት የባሪያውን መልክ እኮ ያዘን የሚባል አበው መነኮሳት በዜና አበውና በመጽሐፈ መነኮሳት እኮ ስናነብና መርምረንም ስናገኝ የእግዚአብሔር ረድኤቱን ቸርነቱን የሚጠብቁትና የሚነፋፈቁት የለመኑትን ልመና ሲሰማቸው ብቻ እኮ አይደለም። እርሱ የታመመውን እርሱ ለነሱ ሲል የከፈለውን ዋጋ የሚመስልም ህማም እንዲመጣባቸው ይለምናሉ። ይህ አይነቱ እኮ ነው አቡነ ተክለ ሃይማኖት የሆድ ጽኑ ቁርጠት እያመማቸው ያንን ሁሉ መከራ የታገሱትና ያንን ሁሉ መከራ እሺ ያሉት። ቅዱስ ጳውሎስ ጽኑ የሆነ የወገብ ህመሙን የራስ ምታቱን፣ ቅዱስ ጢሞቴዎስ የሆድ ቁርጠቱን፣ ይህንን ሁሉ መከራ ይህንን ሁሉ ጭንቅ የያዘውን ሰው እነሱ ሲፈውሱ፣ እነሱ ራሳቸው ግን ጤነኛ መሆን የከበዳቸው ያንን ጤና ለራሳቸው ማግኘት ከብዷቸው እንዳይመስላችሁ። ያ ጤና ስለ ክርስቶስ የሚሸከሙት መስቀል ስለሆነላቸው። ህመማችንን አንጸየፈው ክርስቲያኖች። የጌታችን መስቀል እንደሆነ እንድናምነው ግን የእግዚአብሔር ልባችንን ይክፈትልን።